ለሚመለከተው አድርሱ። ቴዲ አፍሮ እንደ ኢትዮጵያንስት እንወዳሃለን። እኛ አማራዎችን አትወክለንም፣ እኛ ኦሮሞዎችን አትወክለንም። ቴዲ አፍሮ ለሀገር ምን አድርጎ ያውቃል? ለኢትዮጵያ ሀገር ምን አድርጎ ያውቃል? ንገሩ። አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ቀጥሉስ እኔ ራሱ የቴዲ አፍሮ ሙዚቃ ሲሰሙ የነበሩ የአዲስ አበባ ነዋሪዎች የሚዜና ሰምታችሁ ነበር? ታሰሩ፣ አንዳንድ ነገር ተፈጠመ፣ እንደዚህ ነበር እንግዲህ ሲባል የነበረው። ውድ ኢትዮጵያ ቤተሰቦቼ እንደምናችሁ እንደምንከረማችሁ። ያው እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ የማስባትን ነገር ይዤላችሁ መጥቻለሁ ማለት ነው። እስቲ ዛሬ ትንሽ እርስ በርስ እስቲ እንወቃቀስ ልበል። እንደዛ አይነት ነገር ሳይሆን አይሻልም ማለት ያለብኝ በእውነት ሰሞኑን እንግዲህ ቴዎድሮስ ካሳሁን ባወጣው ቪዲዮ ወይም ባወጣው ሙዚቃ ከማውጣቱ በፊት የነበሩ ብዙ ግርግሮች እና ብዙ አይነት ነገሮች እንደነበሩ በዚህ በሶሻል ሚዲያ ላይ ሁላችንም ተመልክተናል ማለት ነው። በዚህ ጉዳይ ላይ እስቲ ትንሽ እንነጋገርና ራሳችን እስቲ እንታዘበው በሚል ነው እንግዲህ ዛሬ ላቀርብላችሁ ወደድኩት። ምክንያቱም ሊሆናልም አይሆንም ብለን በፈጠርናቸው ነገሮች ብዙ አይነት ንግግሮች ስለተነጋገርንባቸው ማለት ነው። እውነት ይሄ ነገሮች በሙሉ ደግሞ እኛ የፈጸምነው እሱ ሳይሆን አርቲስቱ ባለቤቱ ሳይሆን እኛ የፈጸምነው ነገር አንደኛ ለሱና ለቤተሰቡ የሚጠቅም ነገር ወይም ለሀገሩ ወይም እሱ ለሚፈልገው ነገር የተሳካ መስሎ ይታያችኋል ወይ? በሁለተኛ ደረጃ ደግሞ እኛስ ነገሮችን መጀመሪያ አጣርታን ነው ወይስ እንዲሁ ዝም ብለን ነው ተነስተን የተነጋገርንባቸው የሚለውን ነገር እንግዲህ እስቲ ከዚህም ከዛም ካገኘኋቸው እንግዲህ ሀሳቦች ሰብሰብ አድርጌ ይዤላችሁ እንግዲህ ቀርባለሁ ማለት ነው። ከእናንተ የሚጠበቆችን ነገር አይታችሁ የራሳችሁን ኮሜንት መስጠት፣ ከወደዳችኋት ደግሞ የተለመደችዋን ላይክ አድርጉልኝ እላለሁ። ኮሜንታችሁን ግን እንድትሰጡ የምፈልገው በእውነት ሁሉን ነገር አይታችሁ ተረድታችሁ፣ ምክንያቱም አሁንም ቢሆን በቴዲ ራሱ መገንዘብ ያለብን ምንድን ነው ነገሩን ሳናብሰለስለው ወይም እርግጠኛ ኢንፎርሜሽን ከየት እንደመጣ ሳናቅ ብዙ ነገር ተባብለንበታል፣ ብዙ ተዛዝበንበታል ማለት ነው። ስለዚህ አሁንም አንድ ፕሮግራም ሲዘጋጅ የተዘጋጀውን ፕሮግራም አጣጥሞ ከጨረሱ በኋላ የራስን ኮሜንት መስጠት ለመወያየትም ሆነ ለመወቃቀስ ይሆናል ብዬ ስለማስብ እስቲ እንደዛ አድርጉ። አይ ነው ብዙ አይነት ጽሁፎች እንደሚጻፉ የተለመደ ነው በእንደዚህ አይነት ቦታ ላይ። ነገር ግን አንድን ሳይድ ይዤ ሳይሆን በአጠቃላይ ምን ይመስላል ሂደቱ የሚለውን ነገር ስለሆነ ማቀርብላችሁ ቶሎ ወደሚያናድድ ነገር ውስጥ ከመግባታችሁ በፊት እስቲ ለምንድን ነው ቀድሞ ይሄን ያቀረበው ቀጥሎ ደግሞ ይሄን ያቀረበው ብላችሁ አስባችሁ የራሳችሁን ኮሜንት እንድትሰጡ ፈልጋለሁ። በተረፈ መልካም ጊዜ ይሁንላችሁ። እስቲ እንጀምረው። ቀኑ እንደመጨለም በኔው ላይ አለና አድማስ ዳመናውን በኔው ላይ ጣለና ደጉን ቀን ያምጣልኝ እንኳን ጊዜው መሽቶ ሌቱም አይነጋልኝ ብራ ባረገልኝ እንኳን ቀን ታክሎስ ሌቱም አይነጋልኝ ደግዟል ሊሰማ ለማሳኦ በርክቷል በጊዜ ጉመታኦ ብርዱን ሲያሳልፈው ሰው በመኝታው የኔም ቤት ተብሎ ቀዝቃዛኦ ጎኔን ጣል አድርጌ ካጎዛኦ ይረግፋል ልቤ ላይ የኔ ሐሳብ ጤዛው። በራሱ በድምፃዊው የዩቲዩብ ቻናል ይለቀቃል ተብሎ የተነገረለት ኢትዮሪካ የተሰኘው አዲሱ የቴዲ አልበም በተመለከተ በመንግስት ደጋፊዎችና በቴዲ ደጋፊዎች መካከል ከፍተኛ ንትርኮች መፈጠራቸው ተነግሯል። ዛሬ በአርትስ ቲቪ አማካኝነት በቀጥታ ስርጭት ሊከናወን የነበረው ጋዜጣዊ መግለጫም በመንግስት ኃይሎች መከልከሉ ነው የተነገረው። አንዳንድ ሰዎች አመት ሙሉ የሰራችሁትን ኃጢአት በቴዲ አፍሮ ልታወራርዱ የፈለጋችሁ ነው፣ ወይም ቴዲ አፍሮን በመደገፍ ቴዲ አፍሮ ምናምን በማለት ቴዲ አፍሮን ማጠላ ቴዲ አፍሮ ተበድያለሁ ብሎ መንግስት በደለኝ ብሎ ዜና ሰርቷል እንዴ? ፔጁ ሁለቱም አለ። መግለጫ የተከለከለ አላለም ቴዲ አፍሮ አላለም። ኮንሰርት የተከለከለ አላለም ቴዲ አፍሮ አላለም። እናንተ ግን አመት ሙሉ ከገዳም አይቀራችሁ ከመንግስት አይቀራችሁ ማንበሰት ቦታ የተገረማሉ ሰዎች የሆነ በደል እንደደረሳት እያደረጋችሁ ነው። ይኸው በሰው ላይ መለጠፍ ልማድ ነው እና ቴዲ አፍሮ ሙዚቃውን ከሚጠብቁ ሰዎች ውስጥ ነኝ። አርት ቲቪ ግን ድብና ለማስታወቂያ ሰርቷል። አርት ቲቪ ለቴዲ አፍሮ በመቶ ሚሊዮን የሚጠጋ የሚያወጣ ብር ነው ማስታወቂያ ሰራው። አይቻልም። ቀጥታ ስርጭት ላይ ገብተህ ነገርኳችሁ እኮ ፕሮግራም ማስኬድ ምንም ማለት አይቻልም። መግለጫ መስጠት አይቻልም። እንደማይቻል የሚታወቅን ነገር መግለጫ በቀጥታ ስርጭት ይሰጣል ብሎ ማስታወቂያ ሰራ። ማብራሪያ ሰጣሉ መገናኛ ብዙሃን የሚለው ነገር ጠፋ።
ምናምን የምታሽቃብጡ ሰዎች ከገዳም የምትበላ ሌባ ለቴዲ አፍሮ አታዝኑም። እግዚአብሔር ምስክሬ ነው። ለቴዲ አፍሮ አሁን አዝና አይደለም። ቴዲ አፍሮ ተበደልኩ ብሎ የራሱ ፔጅ አለው የጻፈው ነገር የለም። መጽሐፍ የተከለከለ መግለጫ የተከለከለ አላለም። ያ ነው አርት ቲቪ ነው። አርት ቲቪ ደግሞ ይሄን ለማድረግ ብር ወስዷል ከቴዲ አፍሮ ማስታወቂያ የሰራው። እባካችሁ ይህን ጥያቄ መልሱልኝ። ይሄ ጥያቄ ለእኔ በጣም ኢምፖርታንት፣ ምክንያቱም እንደ ህዝብ አለመሆኔ እኔን ራሴን እንደ እብድ እያየሁት ነው ያሉት። ምክንያቱም ሰው ሁሉ እየተሰራጨበት ያለ ነገር ላይ አብሬ ያለ ማለቴ ለራሴ እንደ እብድ እየቆጠርኩት ነው። ዜናው የመጣው ከዛ ሀበሻ እንደሆነ አውቃለሁ። የተሻለ ምንጭ ካላችሁ ጠቁሙ። ምክንያቱም ዛሀበሻም ዜና አይደለም የሰራው ከውስጥ ባገኘሁት ምንጭ መሰረት መረጃ መሰረት ነው የሚለው። ያ ሰው አሳስቶስ ሊሆን ይችላል፣ የተሳሳተ መረጃ ሰጥቶት ይሆናል፣ ራሱን ፈጥሮትም ሊሆን ይችላል፣ አላውቅም። ነገሩ የእውነት ሆኖም ሊሆን ይችላል። አርቲስት ቲቪ የሚባል እጅግ በጣም ትልቅና ግዙፍ ካምፓኒ ነው፣ ምንም ጥያቄ የለውም። እጅግ በጣም ብዙ ትልልቅ ሰዎችን የሚያሰራም የሚሰራም ካምፓኒ ነው። በዚህ ጉዳይ ላይ ምን አለ ፈልጌ አጥቻለሁ። እናንተ ደግሞ በዚህ ጉዳይ ላይ የምታውቁት መረጃ ካለ እንድትነግሩኝ ነው በጨዋነት ፕሊዝ። ምክንያቱም እኔ በቃ ማለት እንደዚህ ጽም ቀጥ ብያለሁ፣ ሚዲያ ላይ ነኝ ያለሁት አይደል፣ እዚህ ላይ ቲክቶክ ላይ። ስለዚህ አክቲቭ እስከመሆኔ መጠን የሆነ ነገር ማለት አለብኝ። ያን ለማለት ደግሞ መጀመሪያ ማጣራት ስላለብኝ ነው። ንጉሱ ምን አለ፣ ቴዲ ምን አለ በዚህ ጉዳይ ላይ? ምክንያቱም ይሄንን ለማለት ቴዲ እኮ ማንንም አይፈራም፣ ምንም እኮ አይመስለውም እኮ ማለት በፈለገውበት ሰዓት ላይ የማለት ችግር የለበትም ቴዲ። ኖት በዚህ ዘመን አይደለም እያወራችሁ ያለሁት፣ በዛ ዘመን ወዳጄ፣ በዛ ዘመን ምንም አይሰማ ማንም አይሰማ አውቆ ካልተወው በስተቀር። ምክንያቱም ካመነበት ምንም ነገር የማድረግ ችግር የለበትም። በዚህ ከራሱ ጋር አስይዛለሁ እኔ ምናምን ቢለኝ ራሱ አንተ ምናምን ይውላል አስይዝ ይችላል። ብዙ ፔጆች አሉት፣ እዛ ፔጆች ላይ በአንዱ ላይ እንኳን የሆነች ነገር ማለት ይችላል። ከዛ በኋላ እንደፈለገ ማለት ይችላል። ምክንያቱም ሁለቱም አንደኛው ግለሰብም ቢሆን ያው ጉንቱ ግለሰብ ነው፣ እዚህ ጋር ደግሞ ትልቅ ተቋም ነው። እንግዲህ ጉዳዩ ሁለቱ ነው። ከልካይ አለ። ከልካይ የትኛው ዲፓርትመንት ነው የተከለከለው አይታወቅም። እሱም መታወቅ አለበት። ኢቭን የመንግስት ኦፊስ ያወጣው መግለጫ አለ። እሱን እንኳን ለማየት ሞክሬያለሁ። ወላሂ አላገኘሁትም። የሆነው ግለሰቦች የጻፉት ጽሁፍ እንጂ ፔጇ ላይም ገብቼ አይቻለሁ፣ እዛም ገብቼ ለማየት ሞክሬያለሁ፣ አላገኘሁትም። እሱንም እስኪ ካለ እንትን በሉልኝ። በእርግጥ እሱ እኛ እንደዚህ አይነት ነገር ውስጥ አንገባም አልከለከልንም የሚል ነው ነገር። እሱንም ቢሆን እኮ ማውራቸው አላገኘሁትም። ሌላው ደግሞ ጋዜጣዊ መግለጫ ያው ጋዜጠኞች ነው አይደለ? ይሄ ጥሪው የደረሳችሁ ሰዎች ካላችሁ ትክክል። እኛ ሬዲዮኖች ደርሶናል እዚህ ሆቴል ላይ በዚህ ሰዓት፣ ቴሌቪዥኖች ደርሶናል እዚህ ሆቴል ላይ በዚህ ሰዓት። ምክንያቱም ያው እዛው አርቲስት ቲቪ ግቢ ውስጥ እንደማይሆን ተስፋ አደርጋለሁ። ሌላውስ እንደው ይሁን ቢባል ራሱ ጋዜጣዊ መግለጫ ለመስጠት አርቲስት ቲቪ ነው የሚሻለው ወይስ 1,200,000 ያውም የራሱ ዘፈን የሚለቀቅበት የዩቲዩብ ጣቢያ ይሻላል? ብርም ያገኝበታል። ከዚህኛውስ ምንድነው የሚገኘው ቤኔፊት? እንደው ቢሆን እንኳን ነው። እነዚህን ጥያቄዎች እባካችሁ መልሱልኝና ከእናንተ ጋር እኔ ማብሬ አሸሼ ገዳሚ ልበል። ምክንያቱም እጅግ በጣም ብዙ ነው የታዘቡት። እጅግ በጣም እንግዲህ በአሉ ባልታ ይሄ መልስ ካልተመለሰልኝ ግን በራሳችሁ ብታዙ በጣም ደስ ይለኛል። ካልተመለሰልኝ ምክንያቱም እኔ ትክክል ነኝ ማለት ነው። እኔ ሎጂካል ነኝ ማለት ነው። እኔ ለምን ብዬ ጠይቃለሁ ማለት ነው። እኔ እንዴት፣ ወዴት፣ መቼ፣ ለምን፣ በየትኛው ሁኔታ ምናምን ብዬ ጠይቃለሁ። ያንን የማይጠይቅ ሰው ለኔ በግ ነው። በግ ታውቃላችሁ? በግ ነው። ዝም ብሎ በተነዳበት የሚነዳ በግ ነው፣ ሰው አይደለም ማለት ነው። ሰው ከሆንክ ለምን፣ እንዴት፣ መቼ፣ ቤት በኩል በምን አይነት ሁኔታ ይህንን መጠየቅ መቻል አለብን። ዝም ብለህ አጀንዳ ስለተሰጠህ ብቻ ዝም ብለህ ግር ብለህ አትሂድ። እንደሰማችሁት ነው። በእውነት ስንቶቻችሁ ነው ለምን እንዴት ያላችሁ? ይሄን ነገር መተዛዘቢያችን ነው። በእውነት በጣም የሚያሳዝነው ምንድነው ሲጀመር ይሄ ሰው ለስንት ዓመት ሙሉ ቆይቶ የመጣ እንግዲህ ድርሰቱን ምኑን ይዞ ነው የመጣው። ሲመጣ ለጦርነት ይመጣል? እውነት እኛ የምንፈልገው የዚህን ሰው አመጣጥ በክፋት ነው ማለት ነው? እውነት ሀገራችንን የምንወድ ቢሆን እውነት የዚህን ሰው አመጣጥ ለበጎነት ነው የተመለከትነው? ጦርነቱን ለምን ፈለግ ነው? ለምን ፍጭቱን ፈለግ ነው? በሰዓቱ የመጣውን ጥያቄ ወይም የተባለውን ነገር ለምን ተረጋግተን ለማዳመጥ አልቻልንም የሚለው ነገር የሁላችንም ጥያቄ ነበር። እኔ አንድ ሳምንት ያህል እንግዲህ ምንም አይነት ነገር እንዳልሰራው ታውቃላችሁ።
አንደኛ የሆነበት ምክንያት ምንድነው? የማይዋጥ ነገር እንዳለው በስነ ስርዓቱ ያስታወቅ ነበር። የመጡት ኢንፎርሜሽኖች በሙሉ ከአንድ ወገን እንደመጣ በደንብ ያስታውቃል። ያም ደግሞ ህብረተሰቡ ላይ የሆነ ነገር መቀስቀስን የሚፈልግና የሆነች ነገር እንድትፈጠር የሚፈልግ ነው እና ያ አሁን ቴዎድሮስ ካሳ ስታስቡት አገራችን ላይ ከመንግስት ጋር ተጣልቶ የሆነ አይነት ነገር ሊፈጥር የሚፈልግ ሰው ነው እውነትን ማውጣት የሚፈልግ እንጂ ወይ በዘፈኑ በምኑ በግጥሙ የሆነ ነገር ሊያደርግ የሚፈልግ እንጂ እውነት ጦርነት የሚፈጥር ሰው ነው? የሱስ ጦርነት ደግሞ አንድ እንግዲህ በስንት አይነት ህይወት ውስጥ ያሳለፈ የመንግስት አካል ምን አይነት ለውጥ ይመጣበታል? ጦርነት ሜዳ ላይ እየተዋጋ ያለ መንግስት ምን ይመጣበታል? እነዚህ ነገሮች በስነ ስርዓቱ አስበን ነው የሰራ ነው። በሁለተኛ ደረጃ ደግሞ ቴዲ የሚዘፍነው ስለ እናት ሀገሩ ስለራሱ ስለሚኖርባት እንደኛ ተሰብስቦ እንደሁላችንም እንግዲህ በከተማዋ ላይ እየኖረባት ስላለችው አገር ይዘፍናል እንጂ በአገሩ ላይ የሆነ ነገር ይፈጠራል ብሎ ያስባል ብሎ የሚያስባለ? ይሄ ነው ትልቁ ጥያቄ። እንግዲህ በእውነት ይሄን ነገር እንዴት አይተን ነው ለእንደነዚህ አይነት ኢንፎርሜሽኖች ወይም ለእንደዚህ አይነት እንቅስቃሴዎች፣ ወሬዎች ተሸንፈን ደስ ሊለን ይቻላል? በጣም ብዙ አይነት እንግዲህ ስሜቶች እንደነበሩ ሁላችሁም አይታችኋል እርግጠኛ ነኝ። እና እሰይ ቴዲ መጣ ዘፈን ዘፈነልን ሳይሆን የነበረው እሰይ መንግስትን አንድ ነገር ሊያደርግ መጣ ነው አይነት የነበረው። እና እውነት ይሄ ለቴዲ ይጠቅማል ብላችሁ ታስባላችሁ? በሌላው ደግሞ ስንመለከት ሌሎቹንስ አይነት የፖለቲካል ነገሮች ሊያራዝም የሚመጣ አይነት ሰው ነው ሲጀመር በአርቲስትነቱ የሚታወቀው። አርቲስት በአርቲስትነቱ የራሱ የሆነ ስርዓትና እንግዲህ ወግ አለው አመጣጥ። አሁን ለምሳሌ አትሌት ቢባል አትሌት ምን ሰርቶ ለሀገሩም እንደገና ደግሞ ለራሱም ምን ውጤት ማምጣት እንዳለበት የሚሄድበት መስመር እንዳለ ያህል አርቲስቶችም በዛ አይነት መንገድ ይሄዳል። ከዚህ በፊት እንደተባለው እንግዲህ አክቲቪስትና እንግዲህ አርቲስት አንድ የማይሆኑበት ነገሮች አሉ ይባላል። ምክንያቱም አርቲስት ወደ አክቲቪስትነት ከመጣ የአርቲስትነቱን ሙያውን ያጣል ይባላል። ለምን? ግርግር ውስጥ ራሱን አስገባ፣ ለሁለት ከፈለ ራሱን ማለት ነው። በዚህ ምክንያት እንግዲህ እንደነዚህ አይነት ነገሮች በደንብ የሚታወቁና ሁላችንም ራሳችንን በእንደዚህ አይነት ወሬዎች መሸነፍ ያለብን መስሎ አይታየኝም። እናንተ ምን ትላላችሁ? በየትኛው ሳይድ ነበራችሁ? ቆዩ፣ ገና ብዙ ነገር ስላለ እስቲ ይህን ደግሞ እንመልከት። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር። አቤት 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 ሄዶ ነገራቸው ልክልካቸው። ሄዶ ይችላል የሚባለው በምክንያት ነው። ዘፈን አይደለም የሚዘፍነው፣ መሴጅ ነው የሚያስተላልፈው፣ መልእክት ነው የሚያስተላልፉት። እንዴ ዳዋ ምን እያረክስ ነው? ይኸውልህ ብራዘር እኔ እየፈታው ነው። እኔ እየፈታው ነው። አንድ ኢትዮጵያ በቀር የሚለው ይኸውልህ፣ ይሄ ሌሌ የሚለው ለምን እንደዘፈን ታውቃለህ? ትርጉም አታውቀውም? ይኸውልህ ሌሌ ማለት ነው። ይኸውልህ ሁለት ጊዜ ነው ሌሌ ያለው እና ሌሌ ይኸው እዚች ጋር ሌሌ ቱ ስኩዌር ትለዋለህ ቅኔው ለመፍታት ማለት ነው። ከዛ በሶስተኛው ላይ ሌሌ ነገር ብሏል ማለት እዚህ ጋር ምንም ነገር የለውም። ቀጥታ እነሱን ይነካው። እናቴ ትሞት ምንም ነገር የለውም። እነሱን ይነካው። ቴዲ አፍሮ የሚያውቃት ኢትዮጵያ እቿትና እውነታው ግን ይሄ አይደለም። እውነታው ይሄ ነው። በተቻለ መጠን አጠር እያደረኩ እንግዲህ ቶሎ ላቀርብላችሁ የምፈልገው እንግዲህ አሁን ሁለት አይነት ግሩፕ አሳይቻችኋለሁ ማለት ነው። አንደኛው ያው እንደምትመለከቱት ቴዲ መጣ በቃ መንግስትን አንቀጠቀጠ ብሎ እንደዚህ አይነት የሆኑ ነገሮች የሚፈጥሩ ማለት ነው። ግጥሙን እንደምንም እየታገለ የሆነ ነገር ለራሱ ስሜት እንደሚሆን አድርጎ ማውጣት ማለት ነው። በእውነት አንድ ነገር ማወቅ ያለብን ማንኛውም አይነት ግጥሞች ሲገጠሙ አንደኛ ስትሬት የሚታወቅ፣ ሁለተኛ ደግሞ እንግዲህ በውስጡ የሆነ ነገር ያዘለ ማለት ነው በቅኔነት መስመር። ነገር ግን አሁን እዚህ ላይ ማወቅ ያለብን ሁላችንም በራሳችን እየፈጠርነው የምናመጣቸው ብዙ ነገሮች አሉ። ከአርቲስቱ ግን አንድም አይነት የፊት እንኳን ኤክስፕሬሽን አላየንም። በራሳችን ነው የሰራን ያለን። በሌላ በኩል ደግሞ እንደምትመለከቱት እንግዲህ ለምን ዘፈነ የዘፈነውንና አሁን እውነታው አንድ አይደለም ብሎ እንግዲህ ይኸውላችሁ የራሱን የሆነ ነገር ፈጠረ ይሄ ሰውዬ። በዚህ በኩል አሮጌና አዲስ አበባ አሳየ፣ በዚህ በኩል ደግሞ አዲስ አበባ አሳየ። በመጀመሪያ ደረጃ ይሄ አርቲስት እውነት ስም ጠርቶ ወይ መንግስት ጠርቶ ከከሌ ጋር ተጣልቻለሁ ብሏል? ይሄንን መንግስት እጣላለሁ ብሏል? የሆነ ነገር ብሏል?
ቢል ለምን አያሳይም? ቢል ለምን እዛች አዲስ አበባ ላይ መኖር ፈለገ? ጥላቻ ቢኖርበት የሆነ ነገር ቢኖርበት ለምን እዛች ሀገር እየኖረ ልጆችን ያሳድጋል? ይህንን ነገር ሁላችንም መገንዘብ መቻል አለብን። እኔ ለምን እሱ ሀገሩን ወደደ ወይም ለመንግስት ለምን ብልጽግናን ወደደ ምናምን አይደለም። በሀገሩ ላይ በትዕግስት ሃይማኖቱን ምንም ጠብቆ እየኖረ ያለ ሰው ነው እና እኛ በምንፈጥረው ነገር እንዴት ይህንን አርቲስት ወደ ሌላ አይነት አቅጣጫ እንወስደዋለን ነው ጥያቄ። እንደምትመለከቱት በሁለቱም በኩል ያለውን እንኳን አቅጣጫ ይዞ መሄዱን ማናችንም አናውቅም። ዘፍኖ ለሰጠን ነገር እንደው እንደ ትልቅ ውበትና እንደ ትልቅ ነገር ይዘን የምንፈልገውን እንኳን ነገር በልባችን አስቀምጠን እንደ እንጉርጉሮ መጠቀም ስንችል ዜማውን እኛ ግን ካሁኑ እየፈለቀቅን ብዙ ነገር እያወጣንበት እንገኛለን ማለት ነው። ይሄ እውነት ትክክል ነው። እውነት ከጥሩ ኢትዮጵያዊ እንደዚህ አይነት ነገሮች ይጠበቃሉ እኔ ብያለሁ። ምክንያቱም ጥሩ ኢትዮጵያዊ በሀገሩ ላይ ሰላም እንዲኖር ነው የሚፈልገው እንጂ ቴዲ ዘፈነ ብሎ መንግስት ከህዝብ ጋር ሲዋጋ ሲጣላ ወይም የሆነ ነገር ቢፈጠር እዚች ከተማ ላይ ወይም ጠቅላላ ኢትዮጵያ ላይ የሆነች ነገር ይፈጠራል ብሎ እንደማሰብ ማለት ነው። በሌላ በኩል ደግሞ ይህ ሰው ስንት ጊዜውን ፈጅቶ የሰራውን ስራ ሲናቅበት ማየት ደስ የሚለው ሰው ካለ በእውነት ይሄ እነዚህ ነገሮች በጣም የሚያጠያይቁ ናቸውና ለምንድን ነው ለቴዲ እኛ እንደዚህ ሆን ነው? ለህዝባችን ለምንድን ነው እንደዚህ ሆን ነው? እንደገና ደግሞ ለቴዲ ለምንድን ነው እንደዚህ ሆን? በእውነት ይሄ በጣም አጠያያቂ የሆነ ነገር ነው ማለት ነው። እስቲ ደግሞ ሌሎች ምን እንደሚሉ ላሰማችሁ። ለሚመለከተው አድርሱ። ቴዲ አፍሮ እንደ ኢትዮጵያንስት እንወዳሃለን፣ እንደ ጉራጌ ተወላጅ እንወዳሃለን፣ እናከብረሃለን። እንደ አማራ ተወላጅና እንደ ኦሮሞ ኦነራሪ ዶክትሬት እንደተሰጠው ጉቺ ገመቹ ፈይሳ ለሊሳ ግን ቴዲ እኛን አትወክለንም። እኛ አማራዎችን አትወክለንም። እኛ ኦሮሞዎችን አትወክለንም። በአማራ ስምና በአማራ ነገስታቶችና ታሪክ ውስጥ እየተደበቅ አማራና ኦሮሞን ለማጣላት የምትሰራውን ነገር እቃወማለሁ ቴዲ። ይህን ስናገር በጣም በሀዘንና በትልቅ ቁጭት ነው እየተናገርኩ ያለሁት። የኦሮሞ ማህበረሰብ የምንወደው የምናከብረው የኢትዮጵያ መስራች ከሚባሉ የአንበሳ ድርሻውን ይውሰዱ በሚባሉ መውሰድ የሚችሉ ኦሮሞዎችን በዚህ ደረጃ የመናገርና በዚህ ደረጃ የማጣጣል የማብጠልጠል ጥሩ ነው ብዬ አላስብም። ቴዲ ላለፈው 7 እና 8 ዓመት በኢትዮጵያ ምድር ሰዎች ሲፈናቀሉ፣ ሰዎች ሲገደሉ፣ ከሶማሌ 1 ሚሊዮን ኦሮሞ ሲፈናቀል፣ ከወለጋ ከ50 እና ከ60 ሺህ በላይ አማራዎች ሲፈናቀል፣ ጉራጌዎች ማለት ነው ቀቤናና መራቆ በምናምን እየተባለ በሚገዳደሉበት ጊዜ አንድ ያልተነፈስክ፣ እንደገና ደግሞ በተለያየ ጉዳይ በጦርነቱም ጊዜ 1.5 ሚሊዮን ትግራውያን ሲሞቱ ሌሎችም ሲፈናቀሉ ያልተናገርክ ሰው ጊዜ እየጠበቅ ንግድህን ለመነገድ ገንዘብህን ለመስራት ኢኮኖሚህን ከፍ ለማድረግ አንተና እስከ ባለቤት የተባረካችሁ በኢኮኖሚ በኢትዮጵያ ሕዝብ አይንም የከበሬታ ወንበር የተሰጣችሁ ለሰላምና ለሰላም አንደበታችሁን ብትጠቀሙ ብህርህንና እግዚአብሔር የሰጠህን የዘፋኝነትና የአዝማሪነት ችሎታ ኢትዮጵያን አንድ እያረክ በመዘፍንበት ጊዜ እንወዳሃለን። በዳስጣል በሚባለው ጉዳይና አንዳንድ ሙዚቃዎች ላይ በኦሮሞ ህዝብ ላይ ያደረስከውና የተናገርከው ነገር እንደ አንድ አርቲስት እና እንደ አንድ አባገዳ ጉቺ ገመቹ ፈይሳ ላሊሳ ኡቱባ ለአንተ ምሰጥ ምክር ይቅርታ ጠይቅ፣ የይቅርታ ሙዚቃ አቅርብ። ኢትዮጵያን ህዝብ ወደ ፍቅር ወደ አንድነት ማምጣት ሲገባ በዚህ ደረጃ በመስራት ትንሽ ቅር ብሎኛል። ቴዲ አፉ የሚል መንግስት አለ፣ ይቅር የሚል መንግስት አለ፣ ይቅር የሚል ህዝብ አለ። ውሃ ስትጠይቅ ወተት የሰጠ ቴዲ አፍሮ ላለፈው 8 ዓመት ኢኮኖሚ አንተ ከፍ አለ እንጂ ዝቅ አላለም። ያንተ ጂዲፒ ከፍ አለ እንጂ ዝቅ አላለም። የበለጸክበት ብልጽጋሃል በሁሉም ደረጃ። ስለዚህ ለምንድን ነው በዚህ ደረጃ የኦሮሞ ማህበረሰብን ማስቆጣት የፈለከው? ቴዲ ውስጥ እየኖርክ የተደላደለ ኑሮ ላይ እየኖርክ ያልተደላደለ ሁኔታ ውስጥ እየኖሩ ለሀገር ዋጋ የሚከፍሉ ሀገርን ለማስቀጠል ኢትዮጵያዬ እንዳትሞት ዋጋ እየከፈሉ ዘመዶቼን እያጣው ማንና ነው ኢትዮጵያ ሞታለች የምትለው? ለሀገርክ ምን አድርገሃል አንተ? ቴዲ አፍሮ ለሀገር ምን አድርጎ ያውቃል? ለኢትዮጵያ ሀገሬ ምን አድርጎ ያውቃል? ንገሩ። ለኢትዮጵያ ሀገሬ ምን አድርጎ ያውቃል? ለኢትዮጵያ ሀገሬ ምን አድርጎ ያውቃል? ለሱ ፖለቲካል እንትን የሚመቸው የሆነ እርዳታ ካለ ሊሰጥ ይችላል። ሌላ ምን አድርጎ ያውቃል? ለኢትዮጵያ ሀገሬ ምን አድርጎ ያውቃል? ጓደኞቼ ዋጋ እየከፈሉ ህይወታቸውን የማይተኩ ነፍሳት ህይወት መስዋዕትነት እየተከፈለ
ሀገር እንድትቀጥል ለህይወት መስዋዕትነት እየተከፈለ ማንነውና ነው ያዝማሪ ተነስቶ ሀገርን በቆመው ይገላት? እንደሰማችሁት ነው። በተለያዩ አይነት ዘሮች ውስጥ ጥላቻ የበለጠ እንዲንጸባረቅ እንግዲህ በእንደዚህ አይነት መንገድ የራሳቸውን አይነት ፖለቲካ የሚሰሩ በጣም ብዙ ሰዎች አሉ። በእውነት በጣም የሚያሳዝነው ይሄ ነው። እነሱ ተረጎሙት፣ እነሱ ፈለቀቁት፣ እነሱ በራሳቸው ቅኔ አሰቡት። ስለዚህ እያንዳንዱን ዜማ ወደሚፈልጉት አይነት አቅጣጫ እየወሰዱት እየዘሩት ነው ያለው እና ይህ ሰው እንግዲህ ስለ ኢትዮጵያ ብሎ ስለ ፍቅር ብሎ የዘፈናቸው ዘፈኖች እዛ ውስጥ እንዳሉ ሁላችንም እየሰማን ያለ ነው ማለት ነው። ይህ ሰው ይህንን ሙዚቃ ሲያወጣ በምንም በሌላ ዓለም ላይ በሌላ ቋንቋ ሳይሆን በኢትዮጵያ ቋንቋ በአማርኛ በኢትዮጵያ ሕዝብ በሚያውቀው በሚረዳው አይነት አርጎ ሲያወጣ በመጀመሪያ ደረጃ የፈለገው ከሰው ፍቅር እንጂ ጥላቻን አይፈልግም። ሰው ጦርነትን ለመፍጠር ሙዚቃ ያወጣል ብዬ አላምንም። ይህ ሰው 5 ሳንቲም የተናገረው ነገር የለም። እኛ ግን ይሁን እንደዚህ በጣም በብዙ ነገሮች እየተወካካን ያለ ነው። በጣም ያሳዝናል። እና ይሄ ነገር እውነት ትክክል ነው ወይ? ሲጀመር እኛ ለምን የአንድ በጣም የተከበረን አርቲስት ስሜት ለምን ወደ ሌላ አይነት ነገር ውስጥ ልንወስደው ልንገፋው ፈለግን? ይሄ ሁላችን ራሳችን መጠየቅ ያለብን ጉዳይ ነው። አንድ ለምሳሌ ምንድነው አትሌት ተነስቶ ይሩጥ፣ አንድ ሀገር ሄዶ ሮጦ ሲመለስ ይዞ የሚመጣው ሀብት አለ፣ ይዞ የሚመጣው ክብር አለ። ከዚህ ውጪ ብዙ አያደርግም። ኃይሌ እንደዚህ ነው ብዙ ጊዜ የሚያደርገው፣ ሁላችንም እናውቃለን። ለምንድነው አንድ ነገር ሲፈጠር እነዚህን ሰዎች ለምን እንደዚህ አላደረጉም ብለን ማንወቅስ የነበረው? ዛሬ ተነስተን ቴዲ ስለዘፈነ ለምን ለእንደዚህ ከሌ ገንዘብ አላዋጣም ለእንደዚህ ብለን ለምን ወደሆነ ዘር ውስጥ እንከተዋለን? ወደ ሌላ ፖለቲካ ውስጥ የሚኖረው እንግዲህ ኢትዮጵያ አዲስ አበባ ውስጥ እንደሆነ እያወቅን ለዚህ ላለበት ለሚኖርበት አካባቢ ላለ መንግስት ተገዝቶ መኖር እንዳለበት እያወቅን፣ ምክንያቱም ማንም ሰው አፉን አውጥቶ እየተሳደበ አንድ ቦታ ላይ መቀመጥ እንደማይችል ሁላችንም እናውቃለን። በተረፈ ሁሉም አክቲቪስቱም ሆኖ ምንም በጠቅላላ ተሰብስቦ ከሀገር ወጥቶ እየኖረ እየታወቀ ይህ ሰውዬ ምንም ነገር አልፈልግም እኔ ሀገሬ ይበልጥብኛል ብሎ እንደተቀመጠ ሁላችንም እያወቅን ለምን ይሄን ሰውዬ ጎትተን ፖለቲካ ውስጥ እንከተዋለን? ይሄ ለእናንተ የምሰጠው እንግዲህ ትልቁ እንግዲህ ጥያቄ ነው ማለት ነው። እና ይህ ሰው በራሱ በህይወቱ ብዙ ሰዎች ይመሰክሩለታል። ልጆቹን የሚያስተምረው ባለቤቱም እሱም አብረው የሚኖሩበት ስራም የሚሰሩበት በዚችው እንግዲህ አዲስ አበባ የሱ ዘመዶችም ጓደኞቹም የሰፈሮች ሰዎች ሳይቀሩ እንግዲህ በዚህ በኮሪደር ልማት የተፈናቀሉ አንዳንድ ቦታ ላይ ቀበሌ ምንም እንግዲህ በንብረታቸውም በኑሯቸውም ከስራቸውም እንግዲህ ሁሉን ነገር የምንለው ነገር ሁሉ ፌስ ያደረጉ በስነ ስርዓቱ ያንን ነገር እንግዲህ የሚኖሩበት ሀገር ላይ አብረው እየኖረ ያለ ነው እንግዲህ ይሄንን ሙዚቃ አውጥቶ የሰጠን ማለት ነው። ይሄን ሲሰጥ ግን በምንም ተአምር እነዚህ ነገሮች እቃወማለሁ ብሎ በአንደበቱ የተናገረው ነገር የለም። በግጥም አድርጎ ሰጥቶናል። ያንን እንግዲህ መቀበልና በጥሩ መንፈስ ማየት ደግሞ የኛ ግዴታ ይመስለኛል። ለማንኛውም እስቲ ሌላ ደግሞ ምን እንደሚል እንስማ። እንደ ሐሳብ እንደ ግጥም እንደ ዜማ እንደ ሙዚቃ ቴዲ አፍሮ በቃ ኪንግ ነው የኢትዮጵያ ሙዚቃ ላይ ማለት ምንም የሚካረር ነገር። አሁን የቴዲ አፍሮን ሙዚቃ አለመስማት እሱን አለማድነቅ ጤናማ ነው። ምክንያቱም ምክንያት ሊኖር ስለሚችል በዚህ ብለህ ዘረዝረው ስለምትችል ማለት ነው። ጥላቻ ከሆነ ግን ወዳጅ የራስን መመርመር አለብህ። ምክንያቱም አሁን እኔ ልጠይቅህ የምችለው ምንድነው ቴዲ አፍሮን የምጠላበትን እስቲ 3 ነገር ጥራልኝ ብለህ የሚያስቅ ነገር ልታነሳ የምትችለው። ምክንያቱም ዘረኛ እንዳትለው ሰውየው ዘረኛ አይደለም። ገብቶሃል? ለየትኛውም ብሔር ጥላቻ የለው። እንደ ሀገር ሀገሩን የሚወድ ከየትኛውም ሙዚቀኛ በላይ ሀገሩን እንደሚወድ ደግሞ ማሳየው ምን እንደሆነ ታውቃለህ? በዚህ ደረጃ ታዋቂ ሆኖ የትም ሀገር ሄዶ ከነ ልጆቹ ከነ ባለቤቱ መኖር የሚችልበት አቅም እያለው ሀገሩ ላይ ነው እየኖረ ያለው። ልጆቹን የሚያስተምረው ሀገሩ ላይ ነው። ባለቤቱን ይዞ የሚኖረው ሀገሩ ላይ ነው። እዚሁ ኢትዮጵያ ውስጥ ነው እየኖረ ያለው። ስለዚህ በየትኛውም ዘመን ሲኖር ያየነው እዚሁ ሀገር ውስጥ ነው። ምንም አይነት ነገር ሲጋፈጥ ያየነው እዚሁ ሀገር ውስጥ ነው። ልጠላበት የምትችለውን ነገር ንገረኝ ካልኩ ምናልባት ኢትዮጵያ ማለቱ ይደብረኛል ከሆነ እንዴ ወንድሜ አንተም እኔም ኢትዮጵያ ይኮነ ለምን ይደብራል? ከዛ ውጪ ስለ ብዙ ብሔሮች በሚችለው መልኩ ሲዘፍን አይተናል። በቃ ባህሎቹን ሲያስተዋውቅ አይተናል። እና አንተ ይሄኛው ነገሩ እንድጠላው አድርጎኛል ብለህ በትክክለኛ በይሄ በሐሳብ ከሆነ ወይም ሪዝን ካለ አሳየን። ከዛ ውጪ ቴዲ አፍሮ አልበም ሊለቅ ነው በተባለ ቁጥር ግን እንደዚህ የምታጓራ ከሆነ ወይ ጸበል መሄድ አለብህ
ወይ በህክምና ወይ በጸሎት በቃ የሆነ ነገር ሊደረግልህ ይገባል። እና አለማድነቅ የሱ ሙዚቃ አለመስማት ጤናማነት ነው፣ መብትህ ነው። በቃ የምታስቀምጠው የራስ የሆነ የሙዚቃ ቴስት የሚኖርሃል፣ አመለካከት የሚኖርሃል ምናምን። ከዛ ውጪ ግን እንዲሁ በጭፍን የሆነ ውስጥ የዘር ምናምን ትብት ስለተተበተበብህ ምናምን የሆነ ንግር ተሰምተ ምናምን ከሆነ ግን ይደብራል። በቃ ሰውየው እንደዛ አይነት ማንነት የለው። ምክንያቱም እንዳልኩ እኮ ነው ባለው ቅናና ዝናና ክብር ማለት ነው። እዚህ ጋር ካንተ ጋር ምን አንኮሻኮሸው? ምን አሰዳደበው? የሆነ ሀገር ላይ ቁጭ ብሎ የሚፈልገውን እየተናገረ መኖር ይደመጣል። ምክንያቱም አይደለም በዚህ ደረጃ ያለ አርቲስት ዘፋኝ ቀርቶ ማለት ነው የሆነ አክቲቪስት እኮ ነው የሚነዳን የሆነ ሀገር ላይ ቁጭ ብሎ አይደል ፖለቲካውን እያብካካ፣ ግን ሀገሩን ይወዳል። ማሳያው ሀገሩ ላይ ነው እየኖረ ያለው። ብዙ የሚጠሉት ሰዎች ባሉበት ሀገር ነው እየኖረ ያለው። ጥላቻ ግን ጤናማ አይደለም። በቃ ማንንም ሰው መጥላት ማለት ሐሳቡ ልትሞግተው ምናምን ይችላል። ጥላቻ ግን ክፉ ነው። ማናችሁም ለራሳችሁ እንኳን ስታወሩ ጀርባችሁን እያያችሁ በምታወሩበት ጊዜ በ17 መርፌ በጠቀመ ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ እንዳምናው ባለቀን ያምናው ተተካ አዲስ ንጉስ እንጂ ለውጥ መቼ መጣ? ኢማጂን እግዚአብሔር ያሳያችሁ። እኛ የለውጥ ፋናንን ፋና ወጊነን ለብሔር ብሔረሰቦች ቀና አመጣን፣ ከጨለማ ወደሚደነቅ ብርሃን አመጣንላችሁ እያሉ በሚናገሩበት ሰዓት ቴዲ አፍሮ አዲስ ንጉስ እንጂ ለውጥ መቼ መጣ አለ። መለስ ዜናዊ አጠገቡ ነው ማለት ነው። እኔ የትኛውም የብሔር እኔ ይህን ንግግር ሲናገሩ ማደምጣቸው ዲያስፖራ ፖለቲከኞች ናቸው። ዲያስፖራ ኢቨን መኪና ውስጥ ሆኖ እንኳን ይህን ንግግር ለመናገር 10 ጊዜ እንዲያል በጣም ልብ ያለው ተንታኝ ያለ የሚመስላችሁ ዲያስፖራ ነው። ይሄ ዲያስፖራ ከሀገር ውጭ ስለሆነ ነው ብዙ የሚደፍረው። ውሸት ነው እውነት ነው እኔ አፈርሱ ጀግና የምትጫወተው ከሀገር ውጭ ስላለ ነው። ይሄ ልጅ መሀል አዲስ አበባ ላይ ቁጭ ብሎ ነው የሚናገረው። እርሰኛ ያዙን ሊቆቁኝ የምትለው አንዳንዱ ዲያስፖራ ሆነው እቤት ውስጥ ሆነው ከቤት ውስጥም ጓዳ ውስጥ ሆኖ ነው አንበሳ የሚጫወቱ። አንዳንዱ ከሀገር ውጭም ሆኖ ራሱን በቪዲዮ ማሳየት አይፈልግም፣ ይፈራል። በርን ቤትን በሁለት መቀርቀሪያ ቀርቅረ ጀግና የሚያጫውተን ያለው ከሀገር ውጭ ያለ ጀግና ያጫውታል። ቁረጠው ፍለጠው ምናምን። አንዳንድ ተደብቀ ለመግባት ስትሞክር ደፋር ትመስላለህ። አንዳንድ ልትገባ ስትፈልግ የመንግስት ደጋፊ ትሆናለህ። ከማለ የሚናገር የሚጽፈው የሚገጥመው ምንም ይሁን በገጠሙም ተናግሮታል። ከአንድ ነፍስ ይላል። ከሰው ይህን ትማራላችሁ። በጣም ደፋር ነው። አብዛኛው የኢትዮጵያ ህዝብ ጭንቅላትን ጢባጢቤ ለመጫወት የቴዲ አፍሮ ሎቢስቶች አይደሉም፣ እማማ ዝናሽ በቂ ናቸው። ዛሬ ቴዲ አፍሮ ዘፈን ለቀቀ ተብሎ ሰሞኑን ሙሉ ሚዲያው ላይ ሲቃለጥ ነበር። 4 ኪሎ ጭንቅ በጭንቅ ሆኗል፣ መንግስት ተጨንቋል፣ መግለጫ እንዳይሰጥ ተደረገ ምናምን። እውነትህን ነው? ለምን እስቲ ፎር ዋት ሪዝን መንግስት በዚህ ሰዓት ላይ ከነዳጅና ከአሰብ በላይ የቴዲ አፍሮ ዘፈን ማውጣት አስጨንቆት እሱ ስላወጣ መንግስቱ ይገለበጣል ብሎ ስጋት ውስጥ ገብቶ ቴዲ አፍሮ ዛሬ መጀመሪያውን ነው እንደ ዘፈን ያወጣው? እንኳን አሁን አይደለም እኮ ማንም መተንፈስ በማይችልበት ሚዲያዎቹ ሁሉ ሌላ ነገር መናገር በማይችሉበት በወያኔ ጊዜ ዘፍኖ መንግስት ነፃነት አለ የሚለውን ድራማ ለመጠቀም ሲል የተወሰነ ጊዜ አስሮ ለቆታል፣ ትቶታል። ምክንያቱም የቴዲ አፍሮ አለመታሰር ለመንግስት ጥቅም እንጂ ጉዳት የለው። ነፃነት እንዳለ የፖለቲካ ምህዳሩ እንደሰፋ ማንም በነፃነት የፈለገውን ነገር መናገር ማድረግ እንደሚችል የሚያሳይበት እሱ ስለሆነ ማለት ነው። ሃጫሉ እኮ በጣም ዝነኛ ነበረ። በኦሮሞ ወጣቶች ዘንድ እኮ ልክ እንደዚሁ ተቀባይነት የነበረው ሰው ነበር። ከሃጫሉ በላይ ግን መንግስት ቴዲ አፍሮ ያስፈልገዋል። ለምን? ሃጫሉ ቢያንስ አንዳንድ ጊዜም ቢሆን የመንግስትን መልካም ነገር አፕሪሺየት ያደርጋል። ቴዲ አፍሮ ግን ፍጹም ስለማያደርግ በነፃነት እንደ ልቡ በዛ ሀገር ውስጥ እየዘፈነ እንደሚኖር የሚያሳይበት ከሃጫሉ በበለጠ እሱን ነው። ባይጠቅመውና ባይፈልገው ኖሮ ማንም እኮ እንደ ቀልድ ተረስቶ ቀርቷል። በፊት ነበር የሚያስገባው፣ በፊት ነበር የሆነ ነገር የሚያደርገው። መንግስት ግን ይፈልገዋል።
እናንተ እንደምታወሩት ቴዲ አፍሮ ዘፈን ስላወጣ የ4 ኪሎ መንግስት ብቻ እኮ አይደለም። አንዳንዶቻችሁማ በጣም ደፋር ናችሁ። ዓለም ሁሉ በቴዲ አፍሮ ጉዳይ እየተነጋገረ ነው የምታስመስሉት። ከኢራን፣ ከአሜሪካ፣ ከእስራኤል ጦርነት በላይ ከነዳጅ እጦት በላይ የቴዲ አፍሮ ዘፈን መልቀቅ ዓለምን ሁሉ እያነጋገረ ነው ብላችሁ የምታወሩ አሳፋሪ ሰዎች አላችሁ። ግን የኛ ህዝብ ማለት ማንም እንደቀልድ የሚነዳው ህዝብ ነው እውነት ለመናገር። ስለዚህ በዚህ ዘፈን ምክንያት 4 ኪሎ ጭንቁስ ገብቷል። ስጋቱ አረባክ እንዲህ ቢያስጨንቀው ኖሮማ ከአሰብ በላይ ከነዳጅ በላይ ቢያስጨንቀው ኖሮማ ቀድም በፊት ነበር ያስገቡት የዘጋበት ገና ለማውጣት ያሰበ ጊዜ። እስኪወጣ ምን አስጠበቀው? እስኪለቀቅስ ምን አስጠበቀው? መግለጫ እንዳይሰጥ ተደረገ። ምን ተባለ? ምንም በሌለበት። አረ ተው፣ አይምሯችሁን ተጠቅማችሁ ስሩ። አይምሯችሁን ተጠቅማችሁ ተናገሩ። አይምሯችሁን ተጠቅማችሁ ጻፉ። አድናቂዎች ካላችሁ ይመቻችሁ። ከዛ ውጭ ግን ማድነቅ ሌላ ጉዳይ ነው፣ ያልተፈጠረ ነገር ግን ማውራት ሌላ ጉዳይ ነው። እኔ በግሌ ድምፃዊ ቴዎድሮስ ካሳሁን ነው ወይም ደግሞ ቴዲ አፍሮን የምወደው ኢትዮጵያን ከፍ ስለሚያደርግልኝ ታሪኳን ወደ ኋላ ሄዶ እየመጀረጠ ተገቢውንና ለአንድነቷ የሚሆነውን ማንነቷን ስለሚዘረዝርልኝ ነው። በደርግ ዘመነ መንግስት አንድ ሰው አንድ ዘፋኝ አልበም ማውጣት ከፈለገ ስለ ኢትዮጵያ ማቀንቀን ግዴታው ነበር። ተመንጃ ተይዞብህ ሳንሱር ተቋቁሞብህ ስለ ኢትዮጵያ ክብር ከፍ አድርገህ እንድትዘምር እንድታዚም ትገደዳለህ። ይኸው ከዛ ወዲያ ግን ስለ ኢትዮጵያ ከዘፈንክ ሳንሱር ይመጣብሃል። እንደ አይረኔ አይገርማችሁም? ግን እነዛ የምናውቃቸው ታላላቅ ዘፈኖች ስለ ኢትዮጵያ የተቀኙልን እነ ጋሽ ጥላሁን እና አስቴር አወቀ፣ ሁሉም በዘመኑ የነበሩት ሙዚቀኞች በሙሉ በተለይ በደርግ ዘመነ መንግስት የወጡ አልበሞች በሙሉ ስለ ኢትዮጵያ ከፍ የሚያደርግ ማንነቷን የሚያሳውቅ አንድነትን የሚፈጥር ታሪኳን የሚዘረዝር ስለ ኢትዮጵያ መስፈን ግድ ነበር። ንባንባ የሚለን ሙዚቀኞቹ ሲያዜሙ ራሱ እያለቀሱ ያዜሟቸው ዘፈኖች በሙሉ ስለ ኢትዮጵያ የተባሉት በሙሉ በዛ ዘመን የተዘፈኑ ዘፈኖች ናቸው። ከዚያ ወዲያ ስለ ኢትዮጵያ ማንም ሳያስገድደው መሳሪያ ሳይደገንበት ሳንሱር ሳይቋቋምበት የለም ስለ ኢትዮጵያ ስላልዘፈንክ አልበም ማሳተም አትችልም ሳይባል ይልቁንስ በተገላቢጦሽ ኢትዮጵያ ኢትዮጵያ የምትለው ምን ፈልገህ ነው ባይ በተሰለፈበትና መሳሪያ ወድሮ በትንሽ በትልቁ ኮንሰርት አታቀርብም አልበም አታስመርቅም እያለ የሚያሳድደው ባለበት ለኢትዮጵያ ክብር ዘብ የቆመ አርቲስት፣ ሙዚቀኛ፣ ገጣሚ፣ አቀንቃኝ የማውቀው ቴዲ አፍሮ ብቻ ነው። ይኸው ነው። መልካም እድል። አመቱን በሙሉ ስትሉ ከርማችሁ ብሔሬ ብሔሬ ቴዲ አልበም ሲለቅ ሀገሬ ሀገሬ በእንዲህ አይነት ማስመሰል የምትሰቃዩ ግድ የለም እመኑኝ ከአንገት በላይ ታዩ። እውነት ነው። እንግዲህ ሁላችንም ከአንገት በላይ ራሳችንን እንመርምር እና ለምን በጠቅላላ የምናየው ነገር እንደሰማችሁት ነው። እውነት ነው ያስብላል። እንደዛ ከአንገት በላይ መመርመር አሉ። በጣም መመርመር ያለባቸው ብዙ ኃይሎች ያሉ ይመስለኛል። ምክንያቱም አንድ ደራሲ ድርሰቱን አዘጋጅቶ ለህዝብ ሲያቀርብ ልክ እንደ ማንኛውም አይነት ባለሙያ ያ ነገር ታይቶለት እንዲመሰገን እንዲሞገስ እንጂ ያ ያመጣውን ስራ ለሰዎች ሞት፣ ለሰዎች መቃወም፣ ለሰዎች መጣላት ያረጋል ብሎ ማሰብ በጣም ትክክል ያልሆነ ነገር ነው። በእውነት በተለይ በኢትዮጵያ ውስጥ ባሉ እምነቶች በክርስትናውም በእስልምናውም ቢሆን በምንም ተአምር ለሰው በጎ ማሰብን ነው እንጂ የሚያስተምረው ክፉ ነገር የሚያስተምር አንድም ኃይል እንደሌለ ሁላችንም እናውቃለን። እንዲህ በሆነበት አገር ላይ ለሚደረጉ ነገሮች በሙሉ ለምንሰጠው ነገሮች ካልተጠነቀቅን ወደ ሌላ አይነት ክፉ ነገር እየወሰድን ህብረተሰብን እናጣላለን፣ እናጋጫለን ማለት ነው። እኔ ትልቁ የምፈልገው እውነት ሁላችንም ከልባችን ይህን ነገር ለሰው ክፋት ነው ወይስ ለአገር በጎነት ብለን ነው እያደረገን ያለ ነው የሚለውን ነገር ራሳችንን እንድንጠይቅ ነው የፈለኩት ማለት ነው።
ብዙ ጊዜ አርቲስቶች እንግዲህ ጥሩ ነገር ይናገራሉ። በተለይ ስለ ሀገር ማለት ደግም ይሆን ስለ ሀገር ጸሎትም ይሆን ምንም ያደርጋሉ። በዛ ውስጥ ሁላችንም ተሳትፈናል ወይ? እውነት ቴዲ ሲናገር በሚናገረው ነገር ውስጥ ስራ እየሰራን ያንን ነገር ለማንጸባረቅ ለማሳየት ሞክረናል ወይ? በሚደረጉ ነገሮች በሚዘፈኑ ሞራሎች ወይም ስሜቶች ልክ እንደ ጥንቶቹ እንግዲህ በአድዋ ጊዜ እንደነበረው በወኔ ስለ ሀገራችን ፍቅር ከማንም ጋር ሳንደራደር ያንን ነገር እንሰማለን ወይ የሚለውን ነገር እንግዲህ ሁላችንም ማሰብ ያለብን ይመስለኛል። በሌላ በኩል ደግሞ በጣም የሚገርመው ክፉ ነገር ቢያመጣና ቢያዘጋጅ ኖሮ ሁላችንም አንድ ማንረዳውና በጣም የሚያስቀኝ ነገር ቢኖር ምንድነው ጀብዱ ወይም የሆነ የመንግስት ኃይል የምናስበው ጠንካራ ብለን የምናስበው እንደና አሜሪካ ያሉ አገሮች ነው። ስለላውንም ምኑንም CIA ሲባል ሁላችንም እንደ አሪፍ ፊልሞች በቃ ምርጥ የሆነ ታሪክ ለመስማት ሁላችንም እንጓጓለን። በጣም ትልቅ አድርገን እናሳያለን። በእውነት አንድ ነገር ማወቅ ያለብን እኛ ኢትዮጵያውያኖች በስለላም ቢሆን የምንቻል አይመስለኝም። ይህንን ሁላችንም ማወቅ አለብን። አንዳንድ ነገሮች ዝም ብለው አይወጡም፣ ቢወጡም በጣም በጥንቃቄ ነው። ለአንዳንድ ተራ የሆኑ ሚዲያ ሰዎች በምንም ተአምር ሾልኮ የወጣ ዜና ሊመጣ አይችልም። ሁላችንም መጠንቀቅ ያለብን ነገር ቢኖር ይህንን ነው። ምንም ነገር በሰማን ቁጥር ሚንሱን ሳናቅ ተነስተን ዝም ብለን ከዚህ ቦታ የተገኘ ወሬ ይባላል። እውነት ስታስቡት ለማንም ሳይነገር አንድ ነገር ለዛሀበሻ ብቻ ተደርጎ ይነገራል። እንደ ምሳሌነት ነው የወሰድኩት። በጣም ብዙ ሚዲያዎች ከዚህ ቦታ ሾልኮ የወጣ ወሬ ሲባል እኛ ተቀብለን ያንን ነገር እናራግበዋለን እና ከእንደነዚህ አይነት ነገሮች መጠንቀቅ አለብን። በጣም ደህንነቱን የጠበቀ ራሳቸውን የሚያውቁ ዛሬ ይሄኛው መንግስት ቢወርድ ሌላኛውን ደግሞ የሚመጣውን መንግስት የሚጠብቅ የደህንነት ኃይል የሚኖራት መስሎኝ ነው የሚታየኝ ኢትዮጵያ ስትባል እንጂ እኛ በራሳችን በአእምሯችን እንደምናስባት በሁሉ ነገር ዜሮ የሆነች ደሃ ሀገር አይደለችም። በእውነት ሁላችንንም ራሳችንን መጠየቅ ያለብን የአንድን አገር ድህነት ስናስብ እኛንንም ይጠቀልላል ብላችሁ ማሰብ አለባችሁ። ሁላችንም ኑሯችንን አሳምረን አስተካክለን ነገር ግን ለፖለቲካም ሆነ ለአንዳንድ ጥቅሞች ለብሔር ጥቅሞች ብለን እቺን ሀገር ስም እያጠፋን ነውና እውነት ይሄ ነገር ትክክል ነው ወይ? ሁላችንም ለእንደዛ አይነት ነገሮች እንግዲህ እንዳልኩኝ ከዚህ በኋላ ኮሜንታችሁን ጻፉበት። በእውነት እንዲሁ ዝም ብለን የምንላቀቅ አይመስለኝም። እርግጠኛ ነኝ ብዙ ትላላችሁ። ምንም ነገር ደግሞ ከማለታችሁ በፊት የሚቀጥለውን እንግዲህ ንግግር ስሙና የራሳችሁን አስተያየት ትሰጣላችሁ። ለዛሬ እዚህ ላይ ብቃ። ደህና ሁኑ። እንዴት ዋላችሁ? እንዴት አመሻችሁ? በያላችሁበት ሀገር የሚስማማችሁን ሰላምታ ውሰዱ። ዛሬ ነው ቀኑ ሙሉ ስልኬን ብዙም ቼክ አላረኩም ብቅ ስል ባልተለመደ ሁኔታ በፕራይቬት የመጡ አንዳንድ ስድቦችን ተመለከትኩ። ከዛ ቆይ እስኪ ምን ሊሆን ይችላል ብዬ ተገረምኩና በረከት ብለው መጡ። ኦኬ ስለዚህ እንደዚህ ከሆነ ያው ከቴዲ ጋር በተገናኘ እግረ መንገዱን የመናፍስቱ ዓለም ስለተንቀጠቀጠ ቢኮዝ ብዙ ጊዜ እኔ ጋር ስድብ አይመጣም፣ አልፎ አልፎ ነው ማለት እንደዚህ በሚያስገርም ሁኔታ የሆነ ነገር ሲከሰት ለምሳሌ ሆዳችሁን ሲቆርጣችሁ አለ አይደል ምንድን ነው የበላው ዛሬ ብላችሁ ነው ማሰብ ያለባችሁና እንግዲህ የተለየ ነገር የሚባለው ስለ ቴዲ ነው። ትንሽ ልጨምርላችኋ እንግዲህ አንዳንዱን ነገር እኮ እኔ ጭቅጭቅ አልወድምና እንዴት ነው ትንሽ ቡታጋዙን ከፍል አድርገው ማለት ያው በብሽሽቅ እንዳትወስዱት። እኔ በህይወቴ ምን ደስ ይለኛል መሰላችሁ የሚታይ የሚዳሰስ የሚጨበጥ ነገር ገብቷችኋል። ስለዚህ ቴዲ ዘፈን አወጣል። ኦኬ ዳትስ ፋይን ዘፈን አወጣል። እስኪ የተነቃቃችሁበትን መንገድ እና ሌስ ቻሌንጅ እኔ በእኔ በኩል ማለት ነው ጀማዎቼን ላሰማራና በየመጠጥ ቤቱ በየሺሻ ቤቱ በእያንዳንዱ ሱሳሱስ ቤት ውስጥ የቴዲ ሙዚቃ ተከፍቶ ቁጭ ብላችሁ ደንዛችሁ የተቀመጣችሁትን ቪዲዮ ቀርጬ ላስመጣ። ከየሀገሩ ማስመጣት ትችላለሁ ለሳምፕል ከየዓለማቱ ተስማማን። እናንተ ደግሞ የቴዲን ዘፈን እየሰማ የሚያጭድ ገብታችኋል። ምርትና ምርታማን ጤፍም ሊሆን ይችላል፣ ስንዴም ሊሆን ይችላል። የቴዲን ሙዚቃ እየሰማ ብቻ የሚሰራ ሰው ኤምፋሳይዝ የሆነ አገሬን ልገንባ ወገኖቼን ልርዳ ብሎ በዛ ሙዚቃ የሚታይ የሚጨበጥ ገብታችኋል። ከመዋሰልና ከሺሻ ውጪ ወይንም ከድራፍት ብርጭቆ ሌላ በቴዲ ሙዚቃ ሞራል ኖሯችሁ ኤምፋሳይዝ ሆናችሁ እየሰራችሁ ቪዲዮ አምጡልኝ እናንተ። ዋት ዱ ዩ ቲንክ ጋይስ? ይሄን ነገር ሲሳያየለ አድርገው በሉኝና እኔ ከያገሩ ያሉ ሺሻ ቤቶችን በቴዲ ሙዚቃ ቁጭ ብለን የምታንደቆዱቅ የሺሻ ሆዝ እንደ ጀላት የምትጠቡትን ከነ ቪዲዮ ላምጣ። ዋት ዱ ዩ ቲንክ ጋይስ? እና የቱ ጋ ነው የቴዲ ሙዚቃ ሀገር የቀየረው? በደንብ ይገባላችሁ አይደል? እንግዲህ ከጀመራችሁኝ አይቀር
ምክንያቱም አብዛኛው በመናፍስቱ ዓለም ውስጥ ስትዳክር የነበረ የቴዲ ሙዚቃ አንተ ህይወት ውስጥ ቢመጣ ተጨማሪ ቤንዝል ሆኖ ነው እንጂ የሚያቀጣጥልልህ ህይወትን ምንም የሚቀይረው ነገር የለም። ቴዲ እኮ ሙዚቃ ሲያወጣ የመጀመሪያው አይደለም። ግን እኔ የቴዲን ሙዚቃ ሰምቼ ህይወቴ ተቀይሯል የምትል እስኪና አይደለም ናው ኢቭን ባለፈው እና ተው የባሰ ራስ ምታታችሁን ነው ማመጣውና እኔ ብዙ ጊዜ ምልልስ አልወድም። ግን ይሄ ሀገራዊ ኢሹ ነው። ገብቷችኋል እናንተ ቢያንስ እንደዚህ የቴዲ ደጋፊ ነን የምትሉት ሲሳይ ቴዲ እኮ እንዲህ ነው። ገብቷችኋል? ቃል ከአንደበት ማውጣት ጨዋነትን በተመሰረተ ቃል አውጥታችሁ በቴዲ ሙዚቃ እኮ እንዲህ ተደርጓል ነው ራስን ኤክስፕረስ ማድረግ የለም። ኦንሊ ቲንግ ኢዝ ምንድነው የመጨረሻ ጭንቅላታችሁን ተጠቅማችሁ የምትናገሩት ስድብ ነው። ምክንያቱም ቃል ካወጣችሁ ካሰባችሁ ደግሞ ራሳችሁ ሊያማችሁ ነው። አት ዘ ሴም ታይም ሊረባችሁ ነው። ቢኮዝ ማሰብ አለ። ስታስቡ ሰውነታችን በጣም ብዙ ካሎሪ ይጠቀማል፣ ወደ አንጎል ይሄዳል። ስለዚህ እባካችሁ ተውና ቻሌንጁን ተቀላቀሉ። እኔም ስራ ልጀምር።